አላህ ፍቅር ነው። ፍቅር ስትል ከምን አንፃር እንዴት ነው? ከመውደድ አንፃር እኮ እኛ እንወደዋለን ነው እሱ። አዎ አላህ Subhanahu Wa Ta'ala ፍጥረታቶችን በጣም ይወዳል እና ስሙ ይሄ ፍቅር ምናምን ሳይሆን ወዱድ በሚል ነው በአረብኛው የገለጸው። ከአላህ ስሞች መካከል አንዱ ወዱድ ነው። ወዱድ ማለት ምን ማለት ነው ከተባለ በጣም በመውደድ ደረጃ የመጨረሻ የመውደድ ጥግ በአረብኛ ወዱድ በሚባል ይገለጻል። ሰው አላህ Subhanahu Wa Ta'ala ወዱድ የሚባል ስም አለ። ፍጥረታቶችን አላህ ይወዳል። ግን ፍጥረታቶችን አላህ ይወዳል ስንል ወይም አላህ ይጠላል ስንል ኖት ቤዝድ ኦን ሬስ ወይ ጥቁር ስለሆነ ወይ ነጭ ስለሆነ ወይ ቀይ ስለሆነ ወይ ምናምን ስለሆነ አይደለም። አላህ Subhanahu Wa Ta'ala እነዛ በሱ መንገድ የሚንቀሳቀሱና እሱ የሚጠሩ አካላቶችን ይወዳል። በተመሳሳይ ደረጃ ደግሞ ኃጢአት የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይጠራቸዋል። አላህ ቁርአን ላይ ምን ብለው ነው የሚያስቀምጠን? ኢነላሃ ዩሂቡል ሙተቂን ይላል። አላህ እነሱ እሱ የሚፈሩ አካላቶችን ይወዳቸዋል ብሎ ያስቀምጣል። ቀጠል ደግሞ ያደርግና ደግሞ እነዛ በዳይ የሆኑ ሰውን የሚበድሉ ሰውን የሚያስቸግሩ ሙፍሲድ የሆኑ መሬት የሚያበላሹ አካላቶችን ደግሞ አላህ እነሱን ይጠላቸዋል ብሎ ያስቀምጣል። ሶ ቤዝዶን ስራ እንጂ አላህ Subhanahu Wa Ta'ala መውደድና መጥላት ቤዝዶን የፊዚካል አፒራንስ አይደል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው በተላኩበት ዘመን በዛን ጊዜ ላይ አንድ ጥሪ ተጣሩ። እናንተ ሰዎች አላቸው እኔ አላህ ዘንድ ምንም ነገር አላደርግላችሁ። ያ በኒ ሐሽም እናንተ በኒ ሐሽም ጎሳ ሆይ፣ በኒ ሐሽም ማለት የራሳቸው ነገር ነው፣ የራሳቸው መንገድ ነው እና እናንተ በኒ ሐሽም ሰዎች ሆይ ላኡግኒ አንኩም ሚነላሂ ሸይአ ከአላህ Subhanahu Wa Ta'ala ምንም ላደርግላችሁ አልችልም። ብሬን ጠይቁኝ፣ የተለያየ ነገር ጠይቁኝ አደርግላችኋለሁ። ከዛ ውጪ ግን ከአላህ ምንም ላደርግላችሁ አልችልም። ምክንያቱም አላህ Subhanahu Wa Ta'ala የሚወደውም ሆነ የሚጠላው አንድ ሰው የሰራውን ስራ ያክል ነው መጠን። ስራ ከሰራ ሙእሚን ከሆንክ አላህን መፈራ ከሆነ አላህ ይወዳል። በተቃራኒው ማሰራ ከሆነ ሙእሚን ካልሆንክ አላህን ማፈራ ከሆነ አላህ ይጠላሃል ማለት እና ቤዝድ ኦን ዛት ነው የአላህን Subhanahu Wa Ta'ala መውደድና አለመውደድ ወይም መጥላት ማለት የሚሉ ሐሳቦችን የምንመለከተው ማለት ነው። ምናልባት በዚህ ዙሪያ በደንብ ሰፋ ያለ ነገር ፈልጋለሁ ካል ቁርአን ሐዲስም አጣቅሼ ይሰጣል። እሺ ኦኬ። አይ አሁን ካልከው አንፃር በስራችን መጠን አላህ ይወደናል፣ አላህ ይጠላናል። ስለዚህ የአላህ ፍቅር ኮንዲሽናል ነው አንኮንዲሽናል? ኮንዲሽናል እና አንኮንዲሽናል የሚለው ቃል ራሱ ሪላቲቭ ነው ታውቃለህ። አሁን የኔ ጥያቄ ላይክ ኦኬ በጣም ተመሳሳይ ስትይባይዘው ለምሳሌ ምን ይላል ነው አንኮንዲሽናል ነው ያለው ፍቅር እኮ ካንት ምን ይላል መሰለ ፊሎሶፊካሊ ኮንዲሽናል እና አንኮንዲሽናል የሚለውን ሐሳብ እነሱ ከምን አንፃር ነው የሚረዱት? ነገራትን ከመላመድና ካለመድራመድ አንፃር። በሊንግዊስቲካል ኮንሴፕት ደግሞ ኮንዲሽናል እና አንኮንዲሽናል ማለት ሌላ ፖይንት ነው። ሶ ምን ለማለት ነው የፈለከው? ኮንዲሽናል ነው አንኮንዲሽናል ነው ስትል ምን ለማለት ነው የፈለከው? እሱን አብራራው ነው ኢንቲሞሎጂ ላይ ትኩረት ስለማድረግ ነው። እሺ እዚህ ጋር ያስቆንኩ ሶ ምን ማለት ነው የፈለከው? እሱን አብራራው። ምንድነው በስትነግረኝ አሁን በስራችን መጠን የሚወደን ነው ማለት እና ክፉ የሚሰሩትን ይጠላል ማለት ምንድነው? ከስራ አንፃር ነው የሚወደንና የሚጠላ ማለት ኮንዲሽናል ነው እንጂ አንኮንዲሽናል አይደለም። ቆይ እኮ እሺ ቀለል አድርጌ ላስረዳ። ለምሳሌ አምላክ ቃሌን ከጠበቃችሁ ቃሌን ከጠበቃችሁ ወይም እኔን ካከበራችሁ እኔ እናንተን ቃል እጠብቃለሁ ቢል ኮንዲሽናል ነው አንኮንዲሽናል ነው? ኮንዲሽናል ነው። ኦኬ ሶ የእስራኤል አምላክ ለእስራኤል ቃሌን ከጠበቃችሁ እኔ እናንተን ቃል እጠብቃለሁ ሲል ኮንዲሽናል ነው ማለት ነው አይደለ? ማይ ፖይንት ምንድነው? ሜቢ ያ ግን ምንድነው የኔ ፖይንት? ቆይ እንዳታውቁኝ እሺ። ኦኬ የኔ ፖይንት ምን ነበረ? ከፍቅር አንፃር ነው ይሄ። አንተ ከምታረገው ነገር አንፃር ሊደርስብህ የሚችለውን ነገር መንገር ይመስለኛል። ለምሳሌ አሁን አንተ አጥፍቶ እንደዛ ሳይሆን ቀጥታ ይላሉ። ኦኬ እሺ ሶሪ የመጀመሪያው ፖይንት እኔ ለማለት የፈለኩት ምንድነው ከፈጣሪ አንፃር ነው። ይሄ ከሰው አንፃር የሚነገረው ከሆነ ታስ ላይክ ሪስፖንሲቢሊቲ ነው። አንተ የሆነ ነገር ተሰጥቷል፣ ያ ነገር አንተ መርጠህ ከፍሪ ዊል አንፃር የምትገባበት ነው የሚሆነው። ይሄ በእኛ ቤተክርስቲያን ለእስራኤል ትእዛዜን ጠብቁ እንዲያርጉ ምናምን ይሄ ለኛ ካለው ጽኑ ፍቅር የተነሳ ትእዛዙን እንጠብቅ መንገሩ፣ ቃሉን እንጠብቅ መንገሩ ፍሪ ዊል ስለሆነ ከሱ አንፃር ነው እኔ እያልኩ ያለሁት። አሁን አንተ ከነገርከኝ ያላ ካራክተሪስቲክስ አንፃር ያላ ፍቅር ኮንዲሽናል ነው አንኮንዲሽናል ለሰው ልጆች ነው የኔ ፖይንት።
እኮ እኔም እኮ እሱ ሐሳብ ላይ ነው ያወራው። ኮንዲሽናል እና አንኮንዲሽናል አለ ይሄልኝም ማለት ዌዘር ኮንዲሽናል ኦር አንኮንዲሽናል አልከኝም። እኮ ኢንቶሞሎጂካሊ መስማማት አለብና ኮንዲሽናል እና አንኮንዲሽናል ስትል ምን ማለት ነው የፈለግከው የሚለውን መስማማት መቻል አለብን ነው። ለዛም ነው ያመጣው። አንተ በኢቲሞሎጂካሊ እንፍታው፣ በፊሎዞፊካሊ እንፍታው። በኢቲሞሎጂካሊ እንፍታው፣ በፊሎዞፊካሊ ኮንዲሽናል ነው አንኮንዲሽናል እኮ ይለያያል። አሁን ፊሎሶፊካሊ ብንሄድ ረብ የለሽ ይሆናል። ፊሎሶፊካሊ ኮንዲሽናል የምንለው ነገር መላመድ ነው። አንኮንዲሽን እና ኮንዲሽን የሚባሉ ሁለት ሀሳቦች አሉ። እሱማ ሳይኮሎጂ እኮ እኔ ከፍቅር አንጻር ነው የጠየቅኩ እንጂ ከአዳፕቴሽን አንጻር አይደለም። እሺ እሱን ተውና ኢቲሞሎጂካሊ ምን ማለት ነው ኮንዲሽናል እና አንኮንዲሽናል ስትል? እሺ ከፍቅር ፍጹምነት አንጻር ያላ ፍቅር ፍጹም ነው አይደለም እኮ። አሁንስ ምን ማለት ነው ያላ ፍቅር ፍጹም ነው ስትል ምን ማለት ነው? ፍጹም ነው ማለት ከአንተ ስራ አንጻር መጥላት መውደድ ሳይሆን ምንም ሁን መውደድ ነው ፍጹም ከሆነ። አንተ ግን ያልከኝ ክፉ ከሰራህ ይጠላል፣ በጎ ከሰራህ ይወድሃል ነውና ከዚህ አንጻር ያ እንደዚህ ነው የሚብራራው። በቃ ለምንድን ነው መሰለህ ቃል ይገላል ቃል ያነሳል አይደለ? ያንን እናምናለን ሁላችንም። ሰው አላህ Subhanahu Wa Ta'ala ሰውን ዝም ብለው ከአላህ Subhanahu Wa Ta'ala ከእናንተ ጋር ነሰብ የለውም ተብሎ ነው የተቀመጠው። ነሰብ የሚባል ነገር የለውም አላህ Subhanahu Wa Ta'ala። ይሄ ዝምድና ቤተሰብ ምናምን እንደዚህ ምናምን የሚባል ነገር የለም። አላህ Subhanahu Wa Ta'ala አንተ ኸይር ስራ ስትሰራ ይወድሃል፣ ጥሩ ነገር ካልሰራ ደግሞ ትጣላለህ። that's straight አሻምስ በቃ ተመልሶልኛል። እሺ ኦኬ ጥሩ ተመልሶልኛል ማለት በቃ መልሰልኛል። ፍቅር ቆይ ጉዞ ሊቀጥል ነው። አንድ እግዚአብሔር ሰዎችን በክፉ ስራቸው ይጠላቸዋል፣ በመልካም ስራቸው ደግሞ ይወዳቸዋል። ልክ እንደዛ ማለት ነው፣ ሌላ ነገር አይደለም። አንድ ያንብብልህ መዝሙረ ዳዊት ምዕራፍ 5 ቁጥር 5 ላይ በከንቱ የሚመኩ በዓይኖቼ ፊት አይኖሩም፣ ክፉ አድራጊዎችን ሁሉ ጠላህ ይላል። ክፉ አድራጊዎችን ይጠላል እግዚአብሔር፣ ጽድቅ አድራጊዎችን ይወዳል። አስታራቂዎችን እግዚአብሔር ይወዳቸዋልና እግዚአብሔር ልጆች ይባላል አይደል? ስለዚህ ጽድቅን የሚያደርግ ይወደዳል፣ ኃጢአትን የሚያደርግ ደግሞ ክፉ ነገር የሚያደርግ ይጠላል። ከዛልክ አላህ Subhanahu Wa Ta'ala ልክ እንዲሁ አምላክ አላህ ኢነላህ يحب التوابين ويحب المتطهرين ኢነላህ يحب المحسنين ኢነላህ يحب المتقين መልካም አድራጊዎችን ወዳቸዋለሁ እያለ ይናገራል። አንድ ይቀጥልልት። ወደዛ ፖይንት ልመጣ ነበር። አንተ ከጨረስክ አሁን ደግሞ ወደ ክርስትናው እንሄዳለን ማለት ነው። እሺ መሄድ እንችላለን። እዚህ ፍቅር ላይ አልጨረስኩም ነበር። አንዴ ልጨርስና እንሂድ። ኦኬ ግን ያው ሁሱ በሰጠህ ጥቅስ እንሂድና መዝሙረ ዳዊት ምዕራፍ 5 ቁጥር 5 ላይ ክፉ አድራጊዎችን እግዚአብሔር ይጠላቸዋል አይደል? እንትን ልጅ አንድ ጥያቄ ልጨርስና ስለሱ እመጣለሁ። እሱ ችግር የለውም። ከቱ ቢፍረክ ለማወቅ እየጠየቅኩ ያለሁት ለማወቅ ጭምር ነው። ማለት ላይክ የሆነ ኦፖዝ ለማድረግ ምናምን አይደለም። ፍቅር ሪሌሽንሽፕ ይፈልጋል ማለት በሆኑ አካላት መካከል የሆነ ሪሌሽንሽፕ ይፈልጋልና ከፍጥረታት በፊት አላህ ፍቅር ነበር። ቴንክ ዩ። ይሄ አሁን ጥሩ ጥያቄ ነው። ዳስ ኢዝ የኛ የሙስሊሞች ቴዎሎጂ በቃ እዚህ ጋር ነው እንትን የሚለው ሌላ ታሪክ ውስጥ የሚገባው ማለት ነው። አሁን ገብታችኋል አይደል? አቡበከር ለምሳሌ አፍቃሪ ነው ለመባል የሚያፈቅረው ነገር ይፈልጋል። ተመልካች ነው ለመባል የሚያየው ነገር ይፈልጋል። ሰሚ ነው ለመባል የሚሰማው ነገር ይፈልጋል። አዋቂ ነው ለመባል የሚያውቀው ነገር ይፈልጋል። አላህ ይሄ ከዚህ ውጪ ነው። አላህ Subhanahu Wa Ta'ala አላህ ተመልካች ነው ስንል ኖት ነሰሰሪ የሚመለከተው ነገር አያስፈልገውም። በባህሪው አዘሊ በአዘል አላህ Subhanahu Wa Ta'ala ተመልካች ነው። በአዘል አላህ Subhanahu Wa Ta'ala ፍጥረታቶችን ወዳድ ነው። በአዘል አላህ Subhanahu Wa Ta'ala እያንዳንዱ ነገር ላይ ማለት ነው። አይሰራም ይሄ ካልኩሌሽን እኛ ጋር ወይ አብዛኛው ቴዝሞች ላይ አይሰራም። አንዳንድ ክርስቲያኖች እርስ በርስ ይዋደዱ ነበር ይላሉ። አብ ወልድን፣ ወልድ አብን፣ መንፈስ ቅዱስን እርስ በርስ ሶስት ይዋደዳሉ ይላሉ። ሌሎች ግን አሁን እንትኖች አይሁዶች ምንም በቃ አምላክ አያስፈልገውም፣ ሪፈረንስ አያስፈልገውም ለመውደድ። እኛም እንደዛ ነው የምናምነው። ሪፈረንስ ኖት ነሰሰሪ አያስፈልገው አምላክ ለመውደድ ወዳል ለመባል። ማይ ፖይንት አወቄ that's fine። ማን ነበር የሚወደው ከፍጥረት በፊት? አው እኮ ማን መባል አያስፈልገውም እኮ ነው የምልህ።
ለአላህ Subhanahu Wa Ta'ala ወዳድ የሚባል ባህሪ ያለው ለመባል ማን መባል አያስፈልገውም። ይሄ እኛ ጋር ያለው ይሄ ታይም ሪፈረንስ ምናምን አጠቃላይ እቺ የምንኖራት 70 ዓመት 100 ዓመት ምናምን አላህ ጋር አይሰራም። with the time dilation የሚባል ሐሳብ ምናልባት ታውቃለህ ብዬ አስባለሁ። ታይም ዲሌሽን የሚባል ሐሳብ አለ እና አላህ Subhanahu Wa Ta'ala ከፍጥረታት ዓለሙ ከታይምና ከስፔስ ውጪ ወዳድ ለመባል ግዴታ አንደኛ የሚወደው ነገር ያስፈልገው። አላህ Subhanahu Wa Ta'ala አዎ ወዳድ ነው። ተመልካች ነው ለመባል የሚያየው ነገር ያስፈልገውም። አላህ Subhanahu Wa Ta'ala አዎ ተመልካች። እንዴት ነው የሚል ጥያቄ ልጠይቀኝ ትችላለህ። እንዴት የሚል ጥያቄ ማለት ነው ወይ ሃው የሚል ጥያቄ። እንዴት አንደሞኛ እንግዲህ እንዴታ ከሶስት በአንድ ነው የሚመለሰው። አንደኛ ያንን አካል በማየት፣ ሁለተኛ ያ አካል ስለራሱ የተናገረው ነገር በመስማት፣ ሶስተኛ ደግሞ የዛን አካል አምሳያ በማየት ማለት። ለምሳሌ አወከር እንዴት ነው እንደዚህ ሆኖ ቢባል እኔን ያየኝ አካል እንዲህ ነው ይላል። ወይ ደግሞ እኔ አምሳያ አለኝ ምን ሰው የሚባል ነገር ሰውን ያየ አካል ሞስት ፕሮባብሊ አወከር ሰው ስለሆነ እንደዚህ ነው ይላል። ወይ ደግሞ እኔ ስለራሴ እንደዚህ ነኝ ካልኩኝ አዎ እንደዛ ነህ ትለኛለህ። አላህ Subhanahu Wa Ta'ala ግን አስመልክቶ ሶስቱም ሪፈረንሶች እንዴት አለኝ ስላልተሰጡን እንዴት ለሚለው ጥያቄ መልስ መስጠት አንችልም። ግን የምናውቀው አንድ ነገር ምንድነው አላህ Subhanahu Wa Ta'ala ሪፈረንስ አያስፈልገውም። ወይ ደግሞ የሆነ ነገር ግዴታ በዚህ ነገር ብለን እኛ በምናወጣው ህግ የሚዳኝ አይደለም ብለን እናምናለን ነው። that's the point። ኦኬ ስለዚህ ከፍጥረታት በፊት ያለ ፍቅር እንዴት እንደሆነ መግለጽ አንችልም ነው አይደል ፖይንቱ። ፍቅር ካለ ሪሌሽንሺፕ አለ፣ ሪሌሽንሺፕ የሌለው ፍቅር ደግሞ የለም። እና ኦኬ ኒስ ፋይን እኔ የምፈልገው መልሱን ነው። እሺ አሁን ሁለት ጥያቄ ነው ተመሳሳይ ገልብጬ የምጠይቅህ። አንተ አብ ወልድ መንፈስ ቅዱስ እርስ በርስ ይዋደዳሉ ብለህ ነው የምታምነው? የሪሌሽንሺፕ አለ ብለን ነው የምናምነው። ኦኬ አብ ከወልድና ከመንፈስ ቅዱስ ጋር ሪሌሽንሺፕ አላቸው? የሞደርን ሪሌሽንሺፕ አላቸው? አዎ። ኦኬ አብ ወልድና መንፈስ ቅዱስ የተለያዩ አካል ነበሩ ወይስ አንድ አካል ነበሩ? ነበሩ ማለት ነው። ቆይ አሁን ያመጣው ሳይንቲፊካሊ ነገር ነው እንትን ምለው አብና መንፈስ ቅዱስና ወልድ ከአብ ነው አይደል የወጡት? እኮ ያልወጡበት ጊዜ አለ ማለት ነው። ከአብ መውጣት ከተባለ ያልወጡበት ጊዜ ነበረ ማለት ነው? የለም። እስቲ አስረዳኝ እስቲ ሳይንቲፊካሊ እንዴት ነው አንድ ነገር ወጣ ተብሎ ያልወጣበት ጊዜ? ለምሳሌ ካወከር ስድብ ወጣ ከተባለ ስድቡ ያልወጣበት ጊዜ አለ ማለት ነው ካወከር። አዎ። ስለዚህ እሱን አብ ወልድ መንፈስ ቅዱስ ያልወጣበት ጊዜ እንዴት እንዳለ እስቲ ያሳየኝ። በጣም አሪፍ ጥያቄ ነው። ኦኬ እኔ ልንግባባበት የምንችለው ለመልስልህና ከፀሐይ ብርሃን የሚወጣው መቼ ነው? እኔን በሰማይ በምድር ባሉት በማን ትመስለኛለህ ይላል እግዚአብሔር ይላል። እንግዲህ ይሄን መልስልኝ። ከፀሐይ ብርሃን የሚወጣው መቼ ነው? ዘሌዋውያን መጽሐፍ ላይ ከኔ በማን ትመስለኛለህ ይላል። እሺ ልመልስልህ፣ እሱን መልስልኝ። እሺ እኮ ከፀሐይ ብርሃን ያልነበረበት ጊዜ አለ። መቼ? ገና የመጀመሪያው የፀሐይ ሞለኪውል ተገናኝቶ ይሄ ሞለኪውሉ መካከል ያለው ፍራግመንቶቹ ከመመታታቸው በፊት ሌሊት ነበረ፣ ጨለማ ነበረ ምድር። ኖ ማይ ሴይንግ ዛት ፀሐይ የተፈጠረበትን ሳይሆን ያልኩህ ብርሃን ከፀሐይ ከክበቡ የሚወጣ መቼ ነው? ብርሃን ክብሪት ብትለኩስ ብርሃን የሚባል ከፀሐይ የሚወጣ ኦኬ፣ ክብሪት ብትለኩስ የክብሪቱ እሳትና ብርሃኑ ይለያያሉ? የክብሪቱ እሳት የሚባል ሐሳብ የለም። ከየት ነው ያመጣው? እሳቱ ነበልባሉ ያለበት አለ፣ ብርሃኑ የሚደርስበት አለ። አንተ የምታየው በፀሐይ በክበቡ ነው በብርሃኑ ነው? ክብሪቱ ራሱ እሳት ነው። ወደ ፀሐይ ልሂድ ወይ ክብሪቱ? አንዱን ምረጥ። ሁለቱም ጋር ብትሄድ ችግር የለብኝም እኔ እኮ አንዱን ምሳሌ ምረጣ። በሁለት ምሳሌማ እንደዚህ አንልማ። አንዱን ምሳሌ ከፈለክ ክብሪቱ ጋር ሂድ፣ ከፈለክ ፀሐዩ ጋር ሂድ። በፈለክ ክብሪትና እሳት የሚባሉ ሁለት የተለያዩ ነገራቶች አሉ። yes እሺ ክብሪት ማለት ምን ማለት ነው? ክብሪት ስቲኩ ማለት ነው። እንጨቱ ነው ክብሪት። እንጨቱ ከእርሳሷ ያለችበት የለችም የምትቃጠለው። የሚቃጠለው ነገር ምንድን ነው? ያ ክብሪት ነው እኮ። የሚቃጠለው ነገር ብቻ ነው ክብሪት ተብሎ የሚጠራው እኮ። ክብሪት እሱን ስትሰራው እሳት ይፈጥራል አይደለ እኮ። አጠቃላይ ክብሪቱ የሚባለው አጠቃላይ ከዚያ ሰዓት አውቄ በደምብ ተረጋግጥ ከመለሰ ማኝና ከዚያ ሰዓት አትለፈኛለህ። ሳትሰማኝ ልትመልሰው አትችልም። እሺ ቀጥልሽ።
ችግር የለውም። አሁን እኮ ልናወራ ነው። ጥያቄ እኮ እየመለስክ አሁን የጠየቀውን ጥያቄ መልሰህ ጥያቄ ጠየቀኝ። ፎር ደስ እንዲል ውይይታችን ነው የምቀጥልልህ። አሁን ክብሪት ብለን የምንጠራው አጠቃላይ ክብሪቱ ነው አይደለ? አጠቃላይ ክብሪቱ ክብሪት ተብሎ ይጠራል። ያ አብ ነው ብለን እንመስለው ፎር ቫሊድ የሆነ ምሳሌ እንዲሆን ማለት ነው። ለዚያ ነው አቡኪ አልሰማኝም ያልኩ። እሺ ያው አንዴ ቃለሽ ቀጥልሽ። እኔ ክብሪቱን ከጫርከው በኋላ የሚወጣው እሳት አለ አይደለ? እኮ ሳጭረው በፊት አይደለም ሰማኝ እንዴ? ክብሪቱን ከጫርከው በኋላ የሚወጣ እሳት አለ። ሳጭረው በፊት ነበር ከነበልባሉ አልጠየቅኩም። እሱን እኮ ሳጭረው በፊት ነበር። እኔ አሁን ፖይንቴን አንተን ያልገባህ ያልኩህ ነገር እኔ ያልኩህ ያለሁት ነገር ሲወጣ እንዴት ወጣ፣ በምን አይነት ሁኔታ ወጣ፣ ከወጣ በኋላ እንዴት ነው የሚወጣው ምናምን አይደለም። ግን ያልወጣበት ጊዜ አለ። ከክብሪት እንትን እሳት እንዳልነበረ ከዚህም ያልነበረበት ጊዜ ያለ ነው። በክብሪት ብቻ መሰል ነው። ለምሳሌ እንጨቱን አብ ነው አልከን፣ አብ ብለን እንመስለው ያው መሰረታዊ ስለሆነ ማለት ነው። ከዛ እሳት ይወጣል፣ ከዛ ክብሪት ሲጫር ማለት ነው። ከዛ አንተ እሳቱ ከወጣ በኋላ ያለውን ቲዮሪ ልታስረዳኝ ነው። ደግሞ ከዛ ከመውጣቱ በፊት ነው ያልወጣበት ጊዜ አለ ማለት ነው። ወጣ ከተባለ አንድ ነገር ያልወጣበት ጊዜ አለ ማለት ነው። እሱ ነው እያልኩ ያለሁት ከተረዳኝ። ለዚያ ነው እሳት ሰማይ ነው የተናገርክ ያልኩ። ለዚያ እኮ ነው። እስኪ አንዴ ልጨርስልህ። ሊቭ ዘ ክብሪት አንዴ። እሺ እኔ ነኝ አርጊመንቱን ያነሳሁት፣ ተረዳኝ። እኔ ባነሳሁት አርጊመንት ነው ልመልስልህ የሚገባው እንጂ አንተ ሌላ አዲስ ካደረጃ እንዴት መልስ ይሆናል? እኔ አብ ወልድ መንፈስ ቅዱስ እርስ በርስ ይዋደዱ ነበረ ስትለኝ አብ ኦኬ እሺ ቀጥል። እኔ ያልኩ ያለሁት አንተ ክብሪቱ ላይ ቀረ እንጂ ክብሪቱን ከጫርከው በኋላ ስላለው እሳት ነው እያወራ ያለሁት እኔ። ኦር ኤኒ እሳቱን ጫርከው፣ እሳት ተፈጠረ። እሳት ሲፈጠር ሶስት ነገር አብሮ አለ። የእሳቱ አካል አለ፣ የምታየው ነበልባል አለ፣ ብርሃን አለ፣ ሙቀት አለ። በእሳቱ በነበልባሉና በብርሃኑ መካከል የሰዓት ልዩነት አለ ወይ ነበር ጥያቄ እንጂ በክብሪቱና በእሳቱ መካከል ልዩነት አለው ያልነበረም ጥያቄ። እኔ ጥያቄ ክብሪቱን ጫርከው ኦር ኤኒ እሳት አነደርክና ይሃብ ነበልባሉ አለህ፣ ሙቀቱ አለህ፣ ብርሃኑ አለህ። በሶስቱ መካከል የሰዓት የደቂቃ የሰከንድ ልዩነት አለ ወይ ነው እኔ ጥያቄ። እኔ ደግሞ እንደዛ አይደለም። እኔ እያወራሁ ደግሞ ያለሁት ምንድን ነው? ለዚህ ነው ያመጣው ምሳሌ ቫሊድ ስላልሆነ ነው ያላስማባን። ስለዚህ ምን እናድርግ መሰለህ? እኮ አብ ወልድ መንፈስ ቅዱስ ላይ እናውራ። እሺ አብ ወልድ መንፈስ ቅዱስ ላይ እናውራ። ወልድ ከአብ ተወልዷል አይደለ? ስትጨርስ ላውራ ብዬ ነበር። ኦኬ እሺ ጨርሳ ጠይቀኝ። አልበቃል ወልድ ከአብ ተወልዷል አይደለ? ኦኬ አንዴ ብቻ እንትን ላርግልህና እንትን ላረጋለሁ እቀበራለሁ። እውነት ለመናገር ማለት ነው ደስ ስለሚል ነው ባይዘው ውይይቱ። እኔ እያልኩ ያለሁት በደንብ እንድትረዳኝ ቫሊድ አይደለም አልከኝ እንጂ እኔ ቫሊድ አይደለም ስለኝ ኦኬ አውቄ መመለስ ከብዶታል ነው ያልኩ። እኔ እያልኩ ያለሁት እሳት አነደድክ። እሳት ስታነድ በነደደው እሳት በነበልባሉ በብርሃኑና በሙቀቱ መካከል የሰዓት ዲፈረንስ አለ ወይ ነው። ይሄ ደግሞ ቫሊድ አይደለም ስትል አይ ምናምን ብዬ እንትን ያልኩህ ቫሊድ ነው። ለምን? ምክንያቱም እሳትም አለ ታየዋለህ፣ ነበልባሉን፣ ሙቀትም አለ፣ ብርሃንም አለ። ይሄ በጣም ምርጥ የሆነ ቫሊድ ምሳሌ ነው እንዲያውም። ስለዚህ እኔ እያልኩ ያለሁት በሶስቱ መካከል የሰዓት የደቂቃ የማይክሮ ሰከንድ ልዩነት አለ ወይ? ይሄን ቫሊድ አይደለም ስትል ያልኩትን ልንገር አቡኬ፣ በልቤ ማለት ነው። አቡኬ የመለስ ከብዶታል ነው። ከዚህ ቀጥሎ ያለውን ጥያቄ ጠይቀኝና ልመልስልህ። ኦኬ አዎ፣ እኔም እንግዲህ አሁን በደንብ ቀልብ ያለው ሰው ሰምቶ የሚረዳ ይመስለኛል። እኔ ደግሞ እያልኩ ያለሁት ከተለኮሰ በኋላ ሳይሆን አንዱ ኤግዚስት ያደረገበት ታይም አለ፣ እዛ ላይ ነው ውይይቱ። ስለዚህ ከዛ አንጻር ነው ቫሊድ አይደለም ብዬ የሚያለፍኩት ጥያቄውን። አሁን እንመለስና ወደ አሁኑ እንዴት እንዳልሆነ ደግሞ አሁን እዚሁ ጋር አስረዳህ ቀለል አድርጌ። ወልድ ከአብ ተወልዷል አይደል? አዎ። ተወልዷል ማለት ከአብ ወጥቷል ማለት ነው አይደል? አዎ። አብ ውስጥ ነበረ አልነበረም? መቀዳደም የለም እኮ አብ ውስጥ ነበረ አልነበረም? መቀዳደም የለም እኮ ነው የምልህ። መቀዳደም አለ የለ አይደል? አየህ እዚህ ጋር ስመጣ አትመልሳትም። ለምን? በቃ
እኮ መቀዳደም አለ ወይም የለም ሳይሆን አብ ውስጥ ነበረ ወይስ አልነበረም ወልድ? አውቄ ምን እያልክ እንደሆነ ገብቶሃል ግን በቃ እሺ ችግር የለውም። መንፈስ ቅዱስ ጋር ነበር ውስጥ እንትን ላድርግልህ። አውቄ ቆይ ልመልስልህ። ቆይ አውቄ ዛስ ፋይን። እሺ ጥሩ ጥያቄ ነው ያመጣኸው፣ ልመልስልህ። ረቂቅ ከረቂቅ አካል ጋር ያለው ግንኙነት ምንድን ነው የሚመስለው? እስኪ ይሄንን ተገናዝቦ ነው የለ አሁን እንትና ውስጥ አለ እንትና ውስጥ የለ ምናምን ሳይሆን ይህ ትምህርት ወይም ካላነበብከው እንጂ ተገናዝቦ ነው መገናዘብ ነው የሚባለው። አንዱ አንተ እስቲ እኮ አንተ አሁን መልስልን እስቲ። እኔ እንግዲህ እንደው አላነበብኩም ሊሆን ይችላል። አንተ መልስልን። ከአብ ውስጥ ነበረው ወይስ አልነበረም ወልድ? ካልነበረ ነበር አለ። ጥያቄህን እንትን ላድርግልህ ብዬ ነው። ይኸውልህ ጥያቄን ተው፣ መልሱን ብቻ። አብ የሌለበት ጊዜ የለም፣ የሌለበት ቦታ የለም። አልጠየኩም። ውስጥ የሚለው እኮ የሚመጣው ውስጥ ለሆነ ነገር ነው። ላልተወሰነ ምሉ ለሆነ ነገር እኮ እንትና ውስጥ እዚህ ውስጥ የሚባል ጥያቄ የለም እኮ። ምሉ ነው እያልክ ውስጥ ነው ልትል አትችልም። ስለዚህ አንተ ቀለል አድርገህ መልስልኛ ነው አይደለም ብለህ እኔ ያልኩ ያለው ምንድን ነው? ምንድን ነው? ለዚህ ነው የተውኩት እኮ አትመልሰውም ያልኩህ ለዚህ ነው። እሺ መንፈስ ቅዱስ ከአብ ነው የወጣው አይደለም? ከአብ አፍና አፍንጫ ወጥቶ አልወጣም? መንፈስ ቅዱስ ምንድን ከአብ አፍንጫና አፍ ከአብ አፍንጫና አፍ ምን ማለት ነው? እሱ ነው እንግዲህ የሚለው እንደዛ እሱ ነው። ምን መሰለህ አሁን የትልቁ እንትን ወይ ነገረ ስላሴን ያለ መረዳት ያለ ማወቅ ነው እንደ ጥያቄ ሊያስጠይቅ የሚችለው። አስፋይኔ ኒውስ ምንድነው? እኛ ነገረ ስላሴ ስንል አንተ ከምታውቀው በላይ ማለት ነው። እጥብ አድርጌ አውቀዋለሁ በእርግጠኝነት መነግርህ ማለት ጥያቄን ብቻ መልስ። ካወቅከው እኮ የጠየቅ ጥያቄ መልስ። ከአብ አፍንጫና አፍ ወጥቷል አልኩህ እኮ ልክ ከፀሐይ ከክበቡ ብርሃን እንዲወጣ ሙቀት እንዲወጣ ወጥቷል አልኩህ እኮ። ይሄ እኮ ምንም የለውም። ከአብ አፍና አፍንጫ ወጥቷል አይደለ? ከአብ አፍና አፍንጫ የሚባል ትምህርት የለንም እኛ ይላል ጥቅሱ። እንደዛ አፍና አፍንጫ ወጥቷል የሚባል ትምህርት የለም። የባይብል ጥቅስ ነው እንደዛ የሚለው። ከአብ አፍንጫና አፍ የሚወጣ የአብ እስትንፋስ ይላል። የአብ እስትንፋስ ማለት መንፈስ ቅዱስ አይደለም? የት ላይ ነው እንደዛ የሚል ያገኘው? ኦርቶዶክስ። እሺ ጥቅሱን እንሰጣለን። ኦርቶዶክስ ነው አይደለ? እኔ በደንብ እኮ የኩነት ትምህርት ላይ እስትንፋስ ነው አይደለ መንፈስ ቅዱስ? yes አዎ። ስለዚህ የአብ እስትንፋስ መንፈስ ቅዱስ ነው አይደለ? እውነት ነው። አዎ። እና በአፉ የሚወጣ እስትንፋስ እንዳለ ጥቅስ ልስጥ አይደለም? እንደሱ አይደለም። አሁን ቢግ ሚስቴክ ጥቅስ ልስጥ። ባይብል ልታረመው ነው እንዴ? ባይብል ልታረመው ነው እንዴ? እኔ እንደሱ እያልኩ አይደለም። ግን ሲጀምር የነገረ ስላሴ ትምህርት የተብራራው ከ3ኛው ከ4ኛው ክፍለ ዘመን በኋላ ነው እንጂ 1ኛው ክፍለ ዘመን ላይ ኦር ባይብል የሚጻፍበት ሰዓት አይደለም። የምናውቀው ስለሆነ ማለት ነው። ወይ የተብራራውን በደንብ አላነበብከውም አለ። ግን እኛ ስለ ምሉእነት በተብራራው በስንተኛው ክፍለ ዘመን የተብራራው? 2ኛው 3ኛው ክፍለ ዘመን በኋላ ስፔሻሊ ከናሪዮስ ምናምን መምጣት በኋላ ነው ጉዳዩ በጣም ትልቅ ኢሹ የሆነው። እሺ ጀስቲን ማርቲር ያውቃል ማለት ነው አይደለ? ስለዚህ ያ ላይክ ከእንትን ካነሳው እያንዳንዱ ጥቅስ እኔ በቃል ስለማልይዘው እንትን ጉዳዩን ካመጣው አስረዳሃለሁ። ግን ምንድነው ኢየሱስ በአብ ይበለጣል ብሎ ያስተምራል። ኢየሱስ ክርስቶስ በአብ ይቀደማል ብሎ ያስተምራል። በሁሉም አቅጣጫ ነው፣ በፈለከው ነው ሞግተህ። አሁን እንግዲህ አልፋ ባስ ተማሩበት እኮ ጀስቲን ማርቲር ምን ይላል? አድምጠውማ ምን እንደሚል እንትን ላስነብበ። ኦኬ አሁን ሄድክብኝ እንጂ አንዴ ይችን ጉዳይ አንዴ እንሰራትና ከዚያ በኋላ ፈለከን ጥቅስ ታመጣ ችግር የለውም። ከዚያ ቫሊድ ነው ግን አንዴ በደንብ ስማኝ። በደማት ታሽላለም ሰው ግራ ተጋብቶ ከሚሄድ እኔ የምረዳው ልንገርና አንተ የምትረዳውን ደግሞ ትነግረናለህ። እኛ ነገረ ስላሴን ስናስብ ከአእምሮ በላይ እንደሆነ አስበን፣ ግን ያው ነገሬን በምሳሌ ከፍታለሁ እንዳለ እንዴት ሰው እንዴት ሊረዳው ይችላል? ይሄንን የሪቨሌሽን ጉዳይ ማለት የቴስት ጉዳይ ወይም የዚህ
ስለ አላህ ስለ ስላሴ ምናምን ስናወራ እስኖት በሎጂክ ምናምን የምናወራ ጉዳይ አይደለም፣ የመገለጥ ጉዳይ ነው። አባቶች የተገለጠላቸውን ለኛ አስረዱን። ያን ሲያስረዱን ያስረዱን ምሳሌ ስነግር መልስ ስለሌለ መልስ ያጣ ስለመሰለኝ ነው ኦኬ ምናምን ብዬ ተውኩት። እኛ እያልን ያለ ነው ከአብ ወልድ ከአብ ይወለዳል፣ መንፈስ ቅዱስ ከአብ ይሰርጻል ስንል ማድነቅ እጹብ ማለት ነው እንጂ እንዲህ ሆኖ እንደዚች ሆና ምናምን የምንለው እንትን የለንም። ግን አትሊስት እኛ ለመረዳት እንዲመቸን እንዴት መቀዳደም የለም እንዴት እንዲህ የለም የሚለው ጥያቄ ሲመጣ ግን ኧረ እንኳን የፈጣሪ እኮ ፀሐይ እንኳን ስትወጣ ሙቀቱም ብርሃኑም ክበቡም አንድ ላይ ነው የሚወጣው። እሳት እንኳን ብታየው እሳት ነበልባል አለው፣ ሙቀት አለው፣ ብርሃን አለው። ነበልባሉ ሲወጣ ሙቀቱም ብርሃኑም አብሮ ነው የሚወጣ። በዚህ ልክ ነው የምንረዳው እና ስለ ምሉእነት ስለ ተገናዝቦ ምናምን እሱ ጋር በደንብ ግልጽ ከሆነ ከተኮኋን ነው ልንግባባ የምንችለው እንጂ አሁን አንተ በምትለው መንገድ ስላሴ በደንብ የተረዳው ስላልመሰለኝ ነው። አም ሶሪ ቱ ሳይ ግን በዚያ ልክ አንተ አሁን የፀሐይን የእሳትን መመለስ ካልቻልክ የስላሴ ሊገባ አይችልም በታምር ማለት ነው። ምክንያቱም ገና ፀሐይና እሳትን እንኳን በደንብ አልተረዳቸውም። ዳስ ማይ ፖይንት ስለ ስላሴ በተመለከተ ማለት ነው። አሁን መቀጠል ትችላለህ ያለን ጥያቄ። ዝም ብሎ ማውራት ስላለበት ብቻ ነው ያወራው እንጂ ምንም እንትን የለውም። እሺ ችግር የለውም። እና የእግዚአብሔር እስትንፋስ የእግዚአብሔር እፍ ያለበት የሰው ላይ እፍ ያለበት እስትንፋስ መንፈስ ቅዱስ ነው ወይስ ምንድን ነው? እሱ ሕያው ነፍስ እንዲሆን ነው እኮ እፍ ያለበት እሱ ሀብት ነው። አሁን ኢምፖርታንት ጥያቄ ነው ያመጣው አቡኪ፣ ኢምፖርታንት ጥያቄ ነው ያመጣው። እኛ በመጽሐፍ ቅዱስ እየመለስክልኝ አይደለም? እየመለስኩልህ ነው። የራስህን ነው የምታወራው። እኔ ጠይቁህ እንደምን አትመልስ? የኦርቶዶክስን ነው የማወራው አቡኪ። አንተን እኮ አንተ ያልከው እኮ ትክክል ነው ልልህ አልችልም አቡኪ። ትክክል ከሆነ ብቻ ትክክል ነው ልልህ የምችለው፣ ስህተት ከሆነ እኔ መቼም አቡኪ የወደደውን ልመልስለት አልችልም። እንዴት ነው የምታምኑት ብለህ ነው የምጠይቀኝ እኮ አሁን አንተ። እኔ እንደ ኦርቶዶክስ ትንፋስ አለበት ይላል እንዴት ነው የምታምኑት ነው እንጂ የምትለኝ መንፈስ ቅዱስ ነው ወይ ነው እንጂ የምትለኝ ከዚያ ስመልስልህ